አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። በዛሬዋ ቀን አርቲስቶችን ፈልጋ አታገኝም። አርቲስትን አይደለም መንሱር ጀማልን እንኳን ፈልጋ አታገኝም። እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ ምናምን ይሄ መኪና ወስዶ ህዝቡ ሲያጭበረብሩ የነበሩ ሰዎች ሁሉ ፍትህ ሚኒስተር ዛሬ በ20ኛ ቪዲዮ ላመሰግንሽ ነውና ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ቤተሰቦች ዛሬ የመጀመሪያ የማሰማችሁ ቪዲዮ ምንድነው? ሰሞኑን ዶክተር ቢኒያም የመቄዶንያ የእርዳታ ማዕከል ዋና ስራ አስኪያጅ እጅግ በጣም ትልቅ ወቀሳ እየቀረበበት ይገኛል። በጣም ብዙ የሆነ ነገሮችን እያስተናገደ ይገኛል በዚህ ሰዓት ላይ። ታዲያ እስኪ በዚህ ዙሪያ ደግሞ አንዳንድ ቪዲዮችን አይተን ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። አው ልክ ናችሁ። አታዩትም? በጣም ደልቦ በጣም ተስማምቱት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው፣ ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ መቶ ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ አመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ። ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ረሳችሁት? በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ። ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን አስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። እናም በዚህ ልክ አፋችሁን ቢኒያም ላይ ከፈታችሁ። እንደው ቢኒያም ምን ትላቸዋለህ ብዬ ብጠይቀው እንዲህ ሚላችሁ ይመስለኛል። ሰዎች እንደተመለከታችሁት ነው ዶክተር ቢኒያም ብዙ ጊዜ ልብሶቹን የማይቀይረው እንዲሁም ደግሞ ኮፍያውንም ቢሆን የማይቀይረው ካለበት ጫና አንፃር ብዙ ጊዜ በስራ ስለሚወጠር ነው እንጂ እንደ ሰው እንደሚያስበው ከክፋት አይደለም። ተወለ ተለያዩ ሰዎች የግል ሀሳብና አስተያየታቸውን እየሰጡ ይገኛሉ በይሳለ። ታዲያ ቤተሰቦች እናንተስ ስለ ዶክተር ቢኒያም ምን የምትሉት ነገር አለ? እስኪ የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ዶክተር ቢኒያም ግን ይሄ ነገር ይገባሉ ብዬ አላስብም። ሰሞኑን የተነሳበት ዘመቻ እጅግ በጣም ደስ የማይል ዘመቻ ነው። እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ሰዎች በዛሬው ዕለት አርቲስቶቹ የምፈልጓቸው የሉም፣ ምክንያቱም ታስሯል እየተባለ ይገኛል። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። በዛሬዋ ቀን አርቲስቶችን ፈልጋ አታገኝም። አርቲስትን አይደለም መንሱር ጀማልን እንኳን ፈልጋ አታገኝም። እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ ምናምን ይሄ መኪና ወስዶ ህዝቡ ሲያጭበረብሩ የነበሩ ሰዎች ሁሉ ፍትህ ሚኒስተር ዛሬ በ20ኛ ቪዲዮ ላመሰግንሽ ነውና በጣም ዛሬ እናመሰግናለን። ትላንት ፍትህ ሚኒስተር ላይ ሰልፍ አድርገው ነበር ፊንቴክ ላይ የተጨበረበሩ ሰዎችና ዛሬ ተጠቅልለው እስር ቤት ገብተዋልና ዛሬ እስር ቤቱ ነው ሴሌብሪቲ የሚደረገውና በጣም እናመሰግናለን። ፌደራል ፖሊስ ብላ ያደረጋችሁ ነገር እናመሰግናለን። ያልታሰራችሁ ሰዎች እነ ካልጅ ምናምን ካልታሰራችሁ ወጣችሁ ፌደራል ፖሊስ ጋር ብትሄዱ ይሻላል። ምንም ምርጫ የላችሁምና የደሃ እንባ ዛሬ የተካሰበት ቀን ነውና ዛሬ ሴሌብሪቲ የሚደረግበት ቀን ነው። ብዙ ጭቅጭቅ አንፈልግም። ዛሬ ፏ ብለናል። ሁላችንም ፏ በሉ። የደሃ እንባ ታብሷል። ሰለሞን ቦጋለ እድሜ ልኩ መታሰር ያለበት ሰው እያለቀሰ ነው ህዝቡን ያጭበረበረው። የልቡን ማን ብሎ ያጭበርብሯል። እንደገና በፊንቴክ አጭበርብሯል እና ማጭበርበር ላይፉ አድርጎታልና እነ ሰራዊት ፍቅሬ ዛሬ ካጣጫቸው እስር ቤት ናቸውና እዛው እስር ቤት ምግብ ይዛችሁ ሂዱ። ምሽታችሁ የተባረከው
ነው ቤተሰቦች በፊንቴክ ኢንቨስትመንት ግሩፕ ላይ እጅግ በጣም ትላልቅ የሆነ ማስታወቂያ ሲሰሩ የነበሩ አርቲስቶች እንዲሁም ደግሞ እጅግ በጣም ትልቅ ኃላፊነትን ያስወስዳለው ማንንም ሰው መጥቶ መኪና መውሰድ ይችላል ሲሉ የነበሩ ሰዎችም እንደታሰሩ የተሰማ ነበር። ከነዛ መካከል አርቲስት ሰራይ ፍቅሬ እንደሰማችሁት ነው። እንዲሁም ደግሞ እና ይገረም ደጀኔ እና ዳንኤል ተገኝ መታሰራቸው የተሰማ ይገኛል። በይሳሌ ታዲያ እጅግ በጣም ሰዎችም ከትላንት ወዲያ በመንገድ ላይ በፍትህ ሚኒስቴር ቢሮ ፊት ለፊት ላይ ተቃውሞ ያደረጉባቸው ነበር። ይህ ነገር ደግሞ እጅግ በጣም ሰዎችን እያስገረመና ያነጋገረ ይገኛል። እናንተስ ምን አይነት የግል ሀሳብና አስተያየት አላችሁ? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ዶክተር ቢኒያም እጅግ በጣም ብዙ ሰዎች የተለያየ ነገሮች የተናገሩ ነበር ስላችሁ ነበር ቅድም። እስኪ ደግሞ አሁን ታም በዚህ ዙሪያ የተናገራቸው የነበሩ ቻናል ንግሮች ነበሩ። እስኪ ደግሞ ይሄን ቪዲዮ ተመልክተ በመቄዶኒያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶኒያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶኒያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶኒያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶኒያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶኒያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶኒያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶኒያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሃርት ቱ ሃርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይሄን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ።
ቤተሰቦች አዎንታ ንግግርም እንደሰማችሁት ነው። ሁሉም ሰው ይሄን ነገር የሚመለከትበት የራሱ አንግልና ጎን አለው። እጅግ በጣም በሚገርም ሁኔታ ደግሞ እጅግ በጣም ተላልቀ የህግ አማካሪዎችም ጠበቆችም ይሄ ነገር ሊያስከስስን ይችላል ያሉ ነበር። እስኪ ደግሞ ሌላ ብዙ ዙሪያም አንድ ቪዲዮ ተመልክተን እንመለስ። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ያደርጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይሄንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይሄንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንፃር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብቶ በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። ህግ አንጻርም እንደዚህ አይነት ነገሮች የተባሉ ነበር። ታዲያ እጅግ በጣም ብዙ ሰዎች የተገረሙና የተነጋገሩበት ያለ ጉዳይ ስለሆነ ዛሬ ይህ ቪዲዮ በተደጋጋሚ ይዤላችሁ የመጣሁት እናንተም ከዚህ ቪዲዮ ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። እስኪ ደግሞ ሌላ አንድ ቪዲዮ አይተን እንመለስ። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው። ሌላ ጊዜ እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበረ። ይህንንም በዛሀበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬ ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራችም። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱ ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል።
ተጨማሪ መረጃዎችን ይዘን እንመለሳለን። ደግሞ ቤተሰቦች አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል ጠቃሚ የሆነ ንግግሮችን እየተናገሩ ነበር። በተለይ ደግሞ መጠጥን በሚጠጡ ሰዎች ዙሪያ እጅግ በጣም ጠቃሚ የሆነ ምክሮችን እየተመከሩ ነበረ። እስኪ የአባታችን የአባ ገብረ ኪዳን ትምህርት ሰምተን እንመለስ። ጠላታው እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩ፣ የሆነ ነገር ነካኝ አይደል? እሺ፣ ጠላታው፣ አረቂተው፣ አይናችሁ ሞጨሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሩ። ታው ቀንሱ፣ ታው። እኔ እውነቴን ነው። እረ ቄስ ተንዘባዝቦ መመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ወዴቱ ጭንቅላት ሰብሮ እኮ ነው። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ተውትና ስለማይሆንልኝ አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው ሞት። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለውን ሰው አደንቀዋለሁ። ሆራ ይመታምርኛ እንዴ! ይሁሩ ነገር ምን ይበላ ነው እንደው እንጀራ እኮ እኔም ጠርጌ ጥለዋለሁ፣ ግን አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ፣ በባል መጽሐፍ አንብቡ። በጋራ እየሆናችሁ አሁን አንድ የገጠር መርጌታ ባለፈው መጥቶ ታነገስ ስመለከት ምን ይላል አለ አንዱ በረዶ ሊያስመታነ ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ። ቤተሰቦች እንደተመለከታችሁት ነው አባታችን አባ ገብረ ኪዳን እግዚአብሔር እድሜና ጤና ጨምሮ ይስጥልን ሲናገሩ እንደሰማችሁት ነው። አንድ ቢራ እንኳን መጠጣት አልችልም፣ ምክንያቱም እጅግ በጣም ብዙ ይከብደኛል ሲል ነበር። ታዲያ ለኛ ለወጣቶችም እጅግ በጣም ትልቅ ትምህርት የሚያስተምሩ ነገሮችን እየተናገሩ ነበር። ቃል ተሰማልን እግዚአብሔር እድሜና ጤና ጨምሮ ይስጥልን። ታዲያ የአባታችን አባ ገብረ ኪዳን ነገር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች ባለፈው ሳምንት ላይ እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋገር የነበረው የአርቲስት ስንታንት ወርቅነህ ቤተሰቦች ያወጡት ማስረጃ ነበር። ታዲያ በዛ ዙሪያም ከጎናቸው የነበረው ኢንተርቪው ሲያደርጋቸው የነበረው ሰውም እንደውም ከዚህ በላይ ብዙ ማስረጃ ነበረ። ምን ማስረጃ አወጣው? ወደ ተለያየ ነገሮችን እየተናገረ ነበረ። እስኪ ደግሞ እሱን ቪዲዮም ታከም ነበር የሚሰራው ድራማ እኔ አንድ ቀን አወጣለሁኝ። 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍራለሁኝ። በጣም አፍራለሁ። አንቺም ታውቂዋለሽ ይሄን ጉዳይ ባይዘው የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያው በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነፃነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅማል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለው ልብ አድርጊ። ስለዚህ እነሱ ምንድነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀሙ ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ፣ ነገር ግን የራሱን ስብዕና በሚገነባ መንገድ it's a kind of promotion እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? በየቆጠይቀ ምንድን ነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ ፖይንቱ ምንድነው? ይሄ ነው በሱ በኩል ያለው አንድ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ወንድማችን ያልኖረው ማለት ለምሳሌ ያክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው።
ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቭን ቃሏ እህት ውስጥ ተጠቀም ሰብትሻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ ያልተኖረ ህይወት የሌለበት ለምሳሌ ያክል የነሱ ሐሳብ እኛ ቆርጠም ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቆም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት፣ ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ፣ ከአሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሰምተሽው ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው። በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞስ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድን ነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረውን ኑሮ ቀባብተን የምናወራው ነገር፣ የሌለውን ነገር አሳምረን የምንናገረው በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እኔ በጣም ከነፂ ጋር የተያያዘ በጣም ብዙ ኢንተርቪዎችን ሰምቻለሁ፣ ያይቻለሁ። የተለያዩ ቪዲዮዎች ላይ፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ዩቲዩቦች ላይ፣ የተለያዩ ጽሁፎች ላይ ያየሁኝ ነበረ። በቃ ይገርማል የሚሰራው ድራማ። እኔ አንድ ቀን አወጣለሁኝ 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አፍራለሁ። አንቺም ታውቂዋለሽ ይሄን ጉዳይ ባይዘው ለምን ነው አሁን እኔ ከአንድ ከሚታወቁ ሰዎች ጀርባ ከሀዘናቸው ጀርባ ድራማ ለምን ይበዛዋል? ለምንድን ነው የተቀነባበሩ ነገሮች የማይመለከታቸው ሰዎች ሁሉ አደባባይ ሲያወጡ ተጠያቂነት የለው? ህግም ራሱ የለም ወይ? ከዛ ባህል የለም፣ እምነት የለም ወይ? ስርዓት የለንም ወይ? እና የት ጋር ነው? ለምንስ ብለህ አንተ ትንሽ የሄድክበት እንድትገልጹ አልፈልግም። ምክንያቱም ከተማን ሀገርን የሚያጠፋ ሊሆን ይችላል። ምክንያቱም ከባድ ነው። ከዚህ በላይ ያሉት እውነቶች ሊያሙ ይችላሉ። ግን አንደኛው ምን መሰለሽ እንግዲህ ይኸውልሽ ሰዎች አዲክሽን ይባል ይሄ አንዳንድ ጊዜ ስልጣን ላይ የሚኖሩ ሰዎች በቃ እሱ እኮ በጣም ታማኝ ነው ገንዘብ አይነካም ምናምን ይባላል። ታውቂያለሽ ይሄን ነገር? እሱ እኮ ገንዘብ አይነካም ሀገርን በጣም ይወዳል ምናምን ብለው ሀገርሽን ግን 30-50 ዓመት በቃ አንቀጥቅጦ ሲገዛ ይኖራል አይደለ? ገንዘብ አይነካም ብር አይነካም ምናምን ነገር። እንደዚህ አይነት ሰዎች አጋጥሞሽ ያውቃሉ? አይተናል በታሪክ ውስጥ አይደለ? የዓለም ታሪክ ውስጥ አይተናል። እነዚህ ሰዎች ገንዘብ ላይፈልጉ ይችላሉ፣ ግን ፓወር አዲክትድ ናቸው። ፓወር አዲክሽን አለ፣ የፓወር አዲክሽን አለ። ኦኬ የመታየት አዲክሽን ያለባቸው ሰዎች አሉ። መታየት ሰማችሁ ነው። እጅግ በጣም ብዙ ተቆረጡ ቪዲዮዎች አሉ ቢወጡ እጅግ በጣም ብዙ ሰዎችን ያስገርማሉ እያለ ነበረ። ነፃነት ወርቅነህን ጓደኛው አስናቀ ለ8 ዓመት እንደተጣለውም እጅግ በጣም ብዙ ማስረጃዎች ነበረ። ይሄ ወንድማችን ሲናገር ነበረው። እጅግ በጣም ብዙ ሰዎችን በእሱ ንግግርም የተገረሙበት ነበረ። ለማንኛውም ቤተሰቦች እግዚአብሔር በድጋሚ ነፃነት ወርቅነህን ነፍስ ይማርልን። እጅግ በጣም ብዙ ሰዎችም በዚህ ጉዳይ ላይ ሀሳብና አስተያየት ስለሰጡበት ነበር ለእናንተ ይሄን ቪዲዮ ይላችሁ የመጣሁት። በመቀጠል ደግሞ በመጨረሻ ማሰማችሁ ቪዲዮ ምንድነው የዛ ሰዓት ላይ በቃ ጓደኛዬ ነው እንጂ እኔ ምንም ወንድም አላውቅም፣ ከሱ ውጪ ሌላ ወንድም አላውቅም። ስለዚህ ጓደኛሞች ነን። እኔ በቃ እንደ እናቶቻችን ነን። በቃ ጓደኛ ስትሆን ጓደኛ ነን፣ ፍቅረኛ ስትሆን ፍቅረኛ ነን። ከዛ ይሄ የመጨረሻን ከመጀመሪያ መፈልግ አይደለም። አሁን ብዙ ጊዜ ትዳር እየፈረሰ የሚመጣው እኮ ከመጨረሻው ጀምሮ መጀመሪያው ልዩና ከዛ በኋላ ትፋታለህ አይደለ? ይሄ መነፋፈቅ፣ የሰርግን ቀን መናፈቅ፣ ራስን ጠብቀ ክብር ቅድስት ቤተክርስቲያን እንደዛ ነው ያስተማረች። በቃ ይሄ ክብርን ትጠብቃለህ፣ ጓደኛ ላይ ትላለህ፣ ከዛ ጮኛ ላይ ትላለህ፣ ከዛ በኋላ ሽማግሌ ትልካለህ፣ ከዛ በኋላ ታገባለህ። እሱኛው ፕሮሲጀር ውስጥ ነኝ እኔ ያለሁት እና ያኛው ሪትም ውስጥ ስለሆንኩኝ ስለዚህ አሁን ለጊዜው ጓደኛ አለኝ። እግዚአብሔር ከፈቀደ ባለ ይሆናል፣ ካልሆነ የህሉ ሀይ ነገር ይሆናል ብዬ ስለማስብ ይሄን ነገር ያውቃል። ከዛ እሱ ደግሞ እንትን ያዘው ታውቃለህ፣ ኤችአይቪ አይደለም አዲስ አበባ ዩኒቨርሲቲ ገብቶ ከጓደኞቹ ጋር ከአርብ ይወጡና እሑድ ማታ ይመለሳሉ። ያሳለፉት በቃ ከችጋ እንደሆነ በዚህ ገባ በዚህ ወጣ። እኔና እሱ ደግሞ እንመጣለን፣ ተያይዘን ወክ እንበላለን፣ እንጠጣለን፣ ተመልሶ ወደ ቤታችን መለያየት። የኔና እሱ መሄድ መመላለስ ውስጥ ነው። እነሱ ጋር ለካ መጨረሻው አለች፣ መውደቅ መተኛት አለች። እኛ ጋር ደግሞ ይሄ የለም፣ ወክ ማድረግ
ብር ካለ መብላት ከሌለ ወክ አድርገህ ፍቅር በልተህ ትመለሳለህ አይነት ነገር የነበረው። ከዛ ያለው ነገር ነገሯቸው እንደዚህ አይኔና እሷ እኮ እንደዚህ አናረግም እና ልትጂ ደግሞ ወንድ አታውቅም እንግዲህ እኔ በጣም ሳቂታ ነኝ፣ በጣም ተጫዋች ነኝ፣ በጣም ተግባቢ ነኝ እንዴት አሉ ማለት ነው። ሙድ ያዘችው አንዴ አፋና ዳልጧት ነኝ ስላለች ማጣፊያ ስላጠራት ነው አይደለችም። ከዛ ከኔ ልቅ እነሱን አመነ። ከዛስ ፕሬሸር በዛብኝ። እንደዚህ በቃ እንደዚህ መሆን አለበት በዚህ አባቴ እንደዚህ ካልሆነ አንተ ከፈለክ የፈለከው ጋር መሄድ ትችላለህ። እኔ አላማ ያለኝ ሰው ነኝ። አምላኬ እንዲያዝንብኝ አልፈልግም። በቃ በዚህኛው መስመር ማትመጣ ከሆነ ትሄዳለህ፣ እሄዳለሁ። ለኔ ካለ ግን እግዚአብሔር መልሶ ያገናኘና ስለዚህ መሄድ ከፈለክ ይሄድ አልኩት ማለት ነው። ማስፈራሪያ ቢሮ የላኩት እንደ ልጅ መሆን ግን ደስ ይላል። አንተ ማስፈራሪያ ምን ብሎ እንደላኩት ታውቃለህ? ካንቺ ጋር እንደ በቃ እንደዚህ እንትን ማይተኛ ከሆነ የቡና ቤት ሴት ጋር ሊሄድ ነው አለኝ ማለት ነው። ኦኬ የምርህን ነው? አዎ ብሩን ይሰጣሉ ሂድ። ድንግል እንደ መልስ ይሄ ነው የነበረው። ምክንያቱም የሆነ ያስቀመጥክለት አላማ ካለ እዚህ ጋር የሚመጡት ነገሮች እንትን ሊሉኝ አልፈልግም። ለኔ ይሄ ጥሩ የረዳኝ በቤተ ክርስቲያን ማደግ ይመስለኝ። በቃ ይሄ ክብር መጠበቅ ክብር የጠበቀች ሴት የምትሸልመው አክሊል አላት እሱ ማግኘት። ስለዚህ የማላቀው ሀገር ነው አሁን እየጠየቀኛል። አይናፍቀኝም አላቀው። ስለዚህ ሊሄድ ነው ካለ ሂድ። ለኔ ስላልሆንክ ነው አምላክ ለኔ ያለው ይመጣል ነው የኔ እምነት የዛም ሰዓት የነበረው እስካሁንም ድረስ ማለት ነው ያለኝ እምነቴ እሱ ነው የነበረው። ከዛ በኋላ እንዲህ ያለችኝ ብሎ ሲል በቃ ውሸቷን ነው አትወድህም ብልጫ ብታስተካክል ይሻላል። ስለዚህ ተለይቼሻለሁ በላት። ሊለየኝ ይሄ የመለየቱን ቃል ከማውጣቱ በፊት ይሄ የሚነግርህ የለም ገና አጠገቤ ሲቆም መለየት እንደፈለገ የሱ ስሜት እኔ ላይ እየተጋባ የዛን ቀን ገባ ደብዳቤ ጻፍኩ። ይድረስ ለሞድ ለባዬ እንደዚህ ገብቶ በዚህ ወጥቶ ሰሞኑን ሳይ ነገር እንደዚህ እየተለወጠ ነው በዚህ ገብተ እንደዚህ ይሆናል። ስለዚህ ምን አቆመ ምን ይመስልሃል ብዬ ደብዳቤ ጻፍኩና ሰጠሁት። ከዛ ያን ደብዳቤ ሰጥቼው ወክ ያደረገን ልክ ያገር ፍቅር በዚህኛው በኩል ወክ ያደረገ 4 ኪሎ መጣን። ከ4 ኪሎ ከሱ ከዩኒቨርሲቲ መጣ ወጣን በሳታ አደጋው በኩል በቃ በግራሯ እንደሱ ጋር እየሄደን እያለ ልክ ያገር ፍቅር ጋር ልንደርስ ስንል ደብዳቤውን ሰጥቼዋለሁ። አንብብ አልኩት። አይ አንብቢልኝ አለኝ። አይ ራስህ ብቻ ነው ሄደህ አንብብ አልኩት። ከዛ በቃ እሺ ቤት ገብቻ አነበዋለሁ። ለማንኛውም ማቆም አለብን አላለኝ። ሳያነበው ማለት ነው ወረዲ እሱ ነው ያለው ማለት ነው። ስለቀደመኝ ይሁን እሱ በአፉ ስለነገረኝ ይሁን ሰውነቴ እንትን አለ እንደዚህ ተንቀጠቀጠ። አልቻልኩም ምናምን። ከዛ በኋላ እሺ በቃ አልኩኝ። ደግፈኛ ያዘኝ ተያይዘን እንሂድ አልኩኝ። ሾላ ድረስ በእግራችን ወክ ያደረገን ቤተሰቦች እንደሰማችሁት ነው። በማንኛውም ከ18 ዓመት በታች እንዲሁም ደግሞ ከ18 ዓመት በላይ ያለ ሰው በዚህ ሰዓት ላይ ማንኛውም አይነት ሴት ልጅ እንደዚህ አይነት ጥያቄዎችን ስትጠይቅ እንደዚህ አይነት መልስ ነው መመለስ ያለባት። ምክንያቱም ወደፊቷን ካሰበች ይሄን ቦታ ይሄን ቀን እንደዚህ አድርጋ ብታሳልፈው ምናልባት እንደ ቲጂ ካለፈ በኋላ ልትገረምበት እንዲሁም ደግሞ ለሰው ትምህርት ታካፍልበት ትችላለች። ግን ደግሞ ተሸጉዳ ያላቻ ክፊ ደግሞ ደርሶባት ደግሞ ቲጂ ቅድም ስትናገር እንደነበረው ደግሞ ወደ ማይሆን መንገድ ደግሞ ከሄደች ይሄ ነገር በህይወቷ ውስጥ ሙሉ ሲቆጫት ይኖራል። እጅግ በጣም ትልቅ ትምህርት ተማራችሁበት አልጠራጠርም ከዚህ ቪዲዮ። ቤተሰቦች ለዛሬ ጀላችሁ ነው ቪዲዮ እኚህን ይመስላሉ። እናንተም በቀጣይ ቁም ነገር ያስጨብጣሉ ሐሳብና አስተያየትን ያሉታሉ በየማስባቸው ቪዲዮችን ይላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ። ቴንክ ዩ